ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም በዛሬው ዕለት ሮብ ህዳር 17 2018 ዓ.ም ወይም በፈረንጆች አቆጣጠር ኖቬምበር 26 2025 በአሜሪካው የዋይት ሃውስ ቤተ መንግስት ሁለት የጥበቃ ወታደሮች መገደላቸው ተገለጸ። Which is just down the block here. These are Secret Service police officers directing traffic, trying to get traffic clear from this area. I just heard this one officer tell people that unless you are parked down here or you're staying at one of the hotels down in this area of 8th Street, even foot traffic not allowed down on that street. I just want to read a news statement we have gotten from the governor of West Virginia, Patrick Morrisey, who is saying this now. He said, we are now receiving... ይህ በዋይት ሃውስ አጠገብ በሁለት ናሽናል ጋርድ ወታደሮች ግድያ ተከትሎ በአሁኑ ሰዓት ዋሽንግተን ዲሲ ሙሉ በሙሉ በሚባል መልኩ ከተማዋ በኤፍቢአይ፣ በሆምላንድ ሴኩሪቲ፣ በናሽናል ጋርድና በዲሲ ፖሊሶች ጥበቃ ውስጥ ሆና በተለይ ደግሞ በዋይት ሃውስ ቤተ መንግስት ብዛት ያላቸው የናሽናል ጋርድና ስፔሻል ፎርስ ወታደሮች ተከበው በከባድ ጥበቃ ላይ ይገኛል። እንዲሁም በከተማዋ የሚደረጉ የመኪና እንቅስቃሴዎች ለጊዜው እንቅስቃሴ እንዳያደርጉ ባሉበት እንዲቆዩ የተደረገ ሲሆን የእነዚህ ሁለት የናሽናል ጋርድ ወታደሮች ገዳይም በቁጥጥር ስር ውለዋል ቢባልም ነገሮች እስኪረጋጉ የከተማዋ ፖሊስም ይሁን የኤፍቢአይ ቢሮም ስለ ጉዳዩ ወይም ገዳዮቹ ያወጡት መረጃ የለም። እነዚህ ሁለት የብሔራዊ ዘብ ወይም ናሽናል ጋርድ በጥይት ተደብድበው ከወደቁ በኋላ በደቂቃዎች ውስጥ የአምቡላንስ ሰራተኞች በቦታው ተገኝተው ወታደሮቹ በሄሊኮፕተር ወደ ተለያዩ ሆስፒታሎች ቢወሰዱም ሕይወታቸው ማትረፍ እንዳልተቻለ ፕሬዚደንት ዶናልድ ትራምፕ ገልጸዋል። ይህ በእንዲህ እንዳለ በአካባቢው የነበሩ ሲቪል ሰዎችም የቆሰሉ እንዳሉ እየተነገረ ቢሆንም ይሁን እንጂ ይህ ክስተት በአሁኑ ሰዓት ይህ ዜና በምናጠናቅርበት ሰዓት ማለትም ከደቂቃዎች በፊት የተፈጸመ ስለሆነ ሙሉ መረጃም ገና አልወጣም። ይህን ተከትሎ የዋሽንግተን ዲሲ ከተማ በተለይ ክስተቱ በዋይት ሃውስ አጠገብ ያለው በ17 ኤንድ አይ ስትሬት ኖርዝ ዌስት የተፈጸመ ስለሆነ ማንኛውም ሰው ከቤቱ እንዳይወጣ በማለት ከተማዋ በከፍተኛ ጥበቃ ላይ ትገኛለች። የተከበራቸው ውድ አድማጮቻችን የዚህ ሙሉ መረጃ ሲደርሰን በቀጣይ ፕሮግራማችን ይዘን እንቀርባለን። ለጊዜው ያገኘነውን ቪዲዮ ተመልከቱት። Which is just down the block here. These are Secret Service police officers directing traffic, trying to get traffic clear from this area. I just heard this one officer tell people that unless you are parked down here or you're staying at one of the hotels down in this area of 8th Street, even foot traffic not allowed down on that street. I just want to read a news statement we have gotten from the governor of West Virginia, Patrick Morrisey, who is saying this now. He said, we are now receiving conflicting reports about the condition of our two guard members and will provide additional updates once we receive more complete information. Our prayers are with these brave service members, their families, in the entire guard community. And that was at 4:04 p.m., so just moments ago. Remember, that was just before he had, just after he had posted that the two members were shot and they had died from their injuries. So, John Miller, what's your, I mean, hopefully this is good news that these members are still alive and they're fighting for their life and can make it through these injuries and these gunshot wounds. What's your reaction to the governor now saying that the conflicting reports about their condition and they're going to የመረጃና ደህንነት ኃላፊው በፋኖ ኃይሎች መገደላቸው ተሰማ። በአማራ ክልል በተለያዩ ቀጠናዎች በብልጽግናና በፋኖ መካከል የሚደረገው ውጊያ ዛሬም ቀጥሎ ውሏል። አገዛዙ ሳምንቱን በድሮን አሰሳ የሚያደርግበት የወሎ ቆቦ ቀጠና የመረጃ ደህንነት ኃላፊው ተገድለዋል። የቆቦ ከተማ የመረጃና ደህንነት ኃላፊ አቶ ጥጋቡ ደርቤና አጃቢዎቻቸው ትላንት ህዳር 16 2018 ዓ.ም የፋኖ ኃይሎች ሰርገው በመግባት በወሰዱት እርምጃ መገደላቸው ነው የመረጃ ምንጮች የተናገሩት። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ሚኒሊክ እዝ በበኩሉም በወሎ ከተማ የብልጽግና ደህንነትና መረጃ ኃላፊ አቶ ጥጋቡ ደርቤ መገደሉን አረጋግጠዋል። የደህንነት ኃላፊው በቆቦና አካባቢው በህዝቡ ላይ የሚፈጸሙት ወንጀሎች ተጠያቂ ነበር ብለዋል። ከሳምንታት በፊት በሰሜን ሸዋሮቢት ከተማ የጸጥታ ኃላፊ አቶ ለማ ወንዳፈራው መገደላቸው ይታወሳል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል በሰሜን ወሎ ቀጠና ከፍተኛ ድል ሲያስመዘግብ በመከተለ ዞን በአገዛዙ ስርዓት ላይ እርምጃ ወስደዋል። የአማራ ክልል ፋኖ ምስራቅ አማራ ሚኒሊክ እዝ ላስታ ሳምነው ጽጌ ኮር በዛሬው ዕለት ከ30 በላይ የአገዛዙ ሰራዊት በመደምሰስና
ከ40 በላይ በማቁሰል ድል መጎናጸፉን አሳውቋል። የብልጽግና የሰሜን የምስራቅ እዝ 65ኛና 61ኛ ክፍለ ጦር ሰራዊት መነሻውን ከላስታ ወረዳ ሸምሻሃ ቀበሌ ላሊበላ አየር ማረፊያ ተነስቶም የሸት ክፍለ ጦርን ለማፈን በመጓዝ ላይ ሳለም ክፍለ ጦሩ ቀድሞ በደረሰው መረጃ መሰረት ከሌሎች የኮር ክፍለ ጦሮችና ብርጌዶች በመናበብ በአገዛዙ ላይ ከባድ ኪሳራ ያደረሱ ሲሆን በዚህም ከ70 በላይ ሙትና ቁስለኛ ሆነዋል ይላል መረጃው። የኢትዮጵያ የኤርትራና የሶማሌ ስደተኞችን መቀበል ማቆሟን ዩጋንዳ አስታውቃለች። የዩጋንዳ የአደጋ ስጋት አመራርና ሰራተኞች ሚኒስትር ይህን ውሳኔውን ይፋ ማድረጉን ዴይሊ ሜል ጋዜጣ ዘግበዋል። ሚኒስትሩ ሂላሪ ኦኔክ ከዓለም ምግብ ፕሮግራም 2544 ሜትሪክ ቶን ሩዝ ከተቀበሉ በኋላም ባደረጉት ንግግር ይህ ሩዝ ለ600,000 ስደተኞች የሚከፋፈል መሆኑን አስታውቀዋል። ወደ ሀገራቸው የሚገቡ ስደተኞች ቁጥር እየጨመረ መሄዱን የጠቀሱት ሚኒስትሩ በአሁኑ ወቅት ከ2 ሚሊዮን በላይ ስደተኞች እንደሚገኙ አስረድተዋል። ንግግራቸውን ሲቀጥሉም ኡጋንዳ ከዓለም የስደተኞች ድርጅት በየዓመቱ $240 ሚሊዮን ታገኝ ነበር። አሁን ግን የስደተኞቹ ቁጥር ከ2 ሚሊዮን በላይ በልጦ እያለም ከድርጅቱ እየተሰጣት ያለው $100 ሚሊዮን በታች ነው ካሉ በኋላ በዚህ ዓመት ከዩኤንኤችሲአር የተቀበሉት $18 ሚሊዮን ብቻ መሆኑን ገልጸዋል። ጨምረውም ይህ የሚያሳየው የስደተኞች ወጪ በዜጎቻችን ትከሻ ላይ እንደተጫነ ነው ብለዋል። በመሆኑም የተወሰኑ አገራትን ስደተኞች መቀበል ለማቆም መወሰናቸውን አስረድተዋል። ኡጋንዳ መቀበል ያቆመቻቸው ስደተኞች ደግሞ የኢትዮጵያ፣ የሶማሊያና የኤርትራ ዜጎች መሆናቸውን ገልጸዋል። ለዚህ የሰጡት ምክንያትም በእነዚህ ሀገራት ውስጥ ጦርነት የለም የሚል ነው። ከነዚህ 3 ሀገራት የሚመጡ ስደተኞችን መቀበል ማቆማቸውን ያስረዱት ሚኒስትሩ ይህ ውሳኔ አሁን ላይ የጥገኝነት ጥያቄ አቅርበው በኡጋንዳ የሚኖሩትን እንደማይመለከትም ማስረዳታቸውን ዘገባው አስታውቋል። ኢትዮጵያውያን በበርሊን የተቃውሞ ሰልፍ በመድረግ ኢትዮጵያ ውስጥ ይፈጸማል ያሉትን ግድያ አውግዘዋል። በጀርመንና አጎራባች የአውሮፓ ሀገራት የሚኖሩ ኢትዮጵያውያን ኢትዮጵያ ውስጥ በተለይ በኦርቶዶክስ ተዋሕዶ ክርስቲያኖች ላይ ይፈጸማል ያሉትን ግድያ፣ ግፍና ማፈናቀል በዛሬው ዕለት በርሊን ውስጥ ባደረጉት ሰልፍ ማውገዛቸውን ዶቼ ቬለ ዘግበዋል። ሰልፉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጀርመንና አካባቢው ሀገረ ስብከት አስተባባሪነት የተጠራ ሲሆን በተለያዩ የጀርመን ከተሞች እንዲሁም በጀርመን አጎራባች የአውሮፓ ሀገራት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ተሳትፈውበታል ተብለዋል። ሰልፈኞቹ የኢትዮጵያ መንግስት በተለያዩ አካባቢዎች በተደጋጋሚና ሆን ተብሎ የሚፈጸመውን ግድያና ግፍ እስካሁን ማስቆም አልቻለም ብለዋል። ኢትዮጵያ ውስጥ በአሁኑ ጊዜ የሚፈጸመው ግፍ በቃላት ተገልጾ የሚያልቅ አይደለም ያሉት ዶቼ ቬለ ያነጋገራቸው በጀርመን የኢትዮጵያ ኦርቶዶክስ ቤተክርስቲያን መስራችና የኮሎኔል ደብረ ሰላም ቅዱስ ሚካኤል አስተዳዳሪ ሊቀ ካህናት ዶክተር መርሃዊ ተበጀ ናቸው። ሰዎች በቋንቋቸው እንዲሁም በሃይማኖታቸው ተለይተው እየታረዱ ይህን ያህል ግፍ ሲፈጸምባቸው የኢትዮጵያ መንግስት ይህን ሰቆቃ ሊያስቆም አልቻለም ያሉት አስተዳዳሪው ድምጻቸውን በዓለም ሸንጎ ለማሰማት ሰልፍ መውጣታቸውን ገልጸዋል። በተለይ በኦሮሚያ ክልል አርሲ፣ ጅማ፣ ወለጋ፣ ሻሸመኔ እንዲሁም በሐረር ክርስቲያኖች በግፍ መገደላቸውን የገለጹት ሊቀ ካህናት ዶክተር መርሃዊ በአጠቃላይ በአገሪቱ ግፍ እየተፈጸመ ነው ብለዋል። የተቃውሞ ሰልፉ የተካሄደው በበርሊን የኢትዮጵያ ጀርመን የኢኮኖሚ ትብብር ጉባኤ እየተከናወነ ባለበት ዕለት መሆኑንም ዘገባው አመላክተዋል። ጀነራል አልቡርሃን አሜሪካ ያቀረበችውን የሰላም እቅድ እንዲቀበሉ የትራምፕ አማካሪ አሳሰቡ። የፕሬዝዳንት ትራምፕ የአፍሪካና የመካከለኛው ምስራቅ ከፍተኛ አማካሪ የሆኑት ማሳድ ብሉስ በሱዳን ጉዳይ ላይ መግለጫ ሰጥተዋል። የሱዳን ወታደራዊ መንግስት መሪ የሆኑት ሌተናንት ጀነራል አብዱልፈታህ አልቡርሃን በአሜሪካ የቀረበውን የሰላም ስምምነት እቅድ እንደማይቀበሉት መግለጻቸው ይታወሳል። እንዲሁም ማሳድ ብሉስን የሱዳንን ሰላም የሚያውቅ በማለት መናገራቸው የሚታወስ ሲሆን ከሰላም ድርድሩ ላይ ሰውየው እንዲገለሉም ጥሪ ማቅረባቸው አይዘነጋም። ጀነራል አልቡርሃን በመግለጫቸው በአራትዮሽ ማለትም በግብጽ፣ በሳዑዲ አረቢያ፣ በአሜሪካና በዩናይትድ አረብ ኤሚሬትስ አማካኝነት ሊደረግ በታቀደው የሽምግልና ጥረት ላይ ለመሳተፍ ፈቃደኛ አለመሆናቸውንም አስረግጠው መናገራቸው ይታወቃል። ለዚህ ደግሞ የሰጡት ምክንያት ዩናይትድ አረብ ኤሚሬትስ ከዚህ ሽምግልና ውስጥ መውጣት አለባት የሚል ነው። ይሁንና የትራምፕ ከፍተኛ አማካሪ የሆኑት ማሳድ ብሉስ ትላንት ወደ ዩናይትድ አረብ ኤሚሬትስ አቅንተዋል። በዚያም ከኤሚሬትስ የውጭ ጉዳይ ሚኒስትር ሼክ አብዱላህ ቢን ዛይድ አልናህያን ጋር መክረዋል። ከምክክር በኋላ በሰጡት መግለጫ ሁለቱም አካላት በአሜሪካ የተዘጋጀውን የሰላም እቅድ እንዲቀበሉ አሳስበዋል። ማሳድ ብሉስ ዛሬ በአቡዳቢ በሰጡት ጋዜጣዊ መግለጫ ሲናገሩ በሱዳን ሰላም ማምጣትን ትራምፕ ቅድሚያ የሚሰጠው ተግባር እንዲሆን ማዘዛቸውን ገልጸው ከዚህ በመነሳት አሜሪካ የመፍትሄ አቅጣጫ ማቅረቧን አስረድተዋል። በጦርነቱ ሁለቱም ተፋላሚዎች የጦር ወንጀል መፈጸማቸውን የጠቀሱት ብሉስ ይህንን ወንጀል የፈጸሙት ተጠያቂ እንዲሆኑ አሜሪካ ጥሪ እያቀረበች መሆኑንም አስታውቋል። ጨምረውም አሜሪካ ያቀረበችውን የሰላም እቅድ
ለሁለቱም ተፋላሚዎች አቅርባ መልሳቸውን እየተጠባበቀች ትገኛለች ያሉት ብሉስ ከተፋላሚዎቹ አንዱ የሆነው ፈጥኖ ደራሽ ኃይሉ በእቅዱ ላይ እንደሚስማማ ማሳወቁን አስረድተዋል። የተኩስ አቁም እንዲደረግና መፍትሄ እንዲመጣ ሁለቱም አካላት መስማማት እንደሚኖርባቸውም አሳስበዋል። አምባሳደር ብሉስ በመቀጠል በሱዳን የወደፊት ዕጣ ፈንታ ላይ ሙስሊም ብራዘርሁድ ሚና ሊኖረው እንደማይገባ ገልጸው የሱዳን ችግር ወታደራዊ መፍትሄ እንደሌለውም አስታውቋል። የውሸት ወሬና የተሳሳተ መረጃ እየተሰራጨ ይገኛል ያሉት ብሉስ ይህ ግን አሜሪካ ከቀጠናውና ከዓለም አቀፍ አጋሮቿ ጋር በሱዳን ሰላም ለማምጣት የምታደርገውን ጥረት እንደማያሰናክለው አስረግጠው ተናግረዋል። ይህ አባባላቸው በዩናይትድ አረብ ኤሚሬትስ ላይ የውሸት ወሬና የተሳሳተ መረጃ እየተሰራጨ መሆኑን አሜሪካ እንዳመነችበት የሚያስረዳ ሲሆን በሽምግልናው ውስጥም ኤሚሬትስ እንደምትቀጥል የአሜሪካን አቋም የሚያሳይ ነው ተብለዋል። ይህ በእንዲህ እንዳለ በጀነራል መሐመድ ሐምዳን ዳጋሎ የሚመራው የፈጥኖ ደራሽ ኃይል የአሜሪካን ጥሪ ተከትሎ ከዛሬ ጀምሮ የተናጠል ተኩስ አቁም ማወጁን አስታውቋል። የተከበራችሁ ውድ አድማጮቻችን ለአሁን ያዘጋጀንላችሁ አጫጭር ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።